ከ10 ዓመት በላይ በቆየው የየመን ጦርነት አጋር የነበሩት ሳውዲ አረቢያና የተባበሩት አረብ ኤምሬቶች አሁን ወደ ባላንጣነት ተቀይረዋል። ኤምሬትስም የቀሩ ወታደሮቿን ከየመን እንደምታወጣ አስታውቃለች። የእስካሁኑ የየመን ጦርነትም 80 በመቶ የመናውያን ለሰብአዊ ድጋፍ ፈላጊነት ዳርጓል። ኤርሚያስ በጋሻው ዝርዝር አለው። እንደ ጎርጎሮሳውያኑ የዘመን ቀመር 2011 በአረብ የጸደይ ወራት የተጀመረው የየመናውያን አብዮት የ33 ዓመታት መሪውን አሊ አብደላህ ሳላህን ከስልጣንም ከአገርም ካባረረ በኋላ የመን እምብዛም ሰላም ሆና አታውቅም። በተለይ ከ2015 አንስቶ የሁቲ አማጺ ቡድን የአብዱረቡ መንሱር ሃዲን የሽግግር መንግሥት ከርዕሰ ከተማዋ ሰነአስ ወጥቶ ከተማዋን ከተቆጣጠረ በኋላ የመካከለኛው ምስራቅ ሀያላን የመንን የጦር አቅማቸው የደረሰበትን ደረጃ ማሳያ አውድማ አድርገዋታል። ነገሩ ሲጀመር ከኢራን በተቃራኒ የቆሙት ሳውዲ አረቢያና የተባበሩት አረብ ኤምሬቶች የሽግግር መንግስቱን ወደ አገሩ ለመመለስ በጋራ እየሰሩ በትብብር ነበር የመን የገቡት። ያኔ ኦፕሬሽን ዲሳይሲቭ ስቶርም የወሳኙ ማዕበል ዘመቻ ሲሉ በሰየሙት ወታደራዊ ዘመቻም በጋራ ተሰልፈው ነበር። ሳውዲ በአየር፣ ዩኤኢ በምድር በነዳጅ ከበለጸገ ሀብታቸው በሸመቷቸው ዘመናዊ የጦር መሳሪያዎችም የየመንን ምድር አርሰውታል። አሁን ከዓመታት በኋላ በየመን የአገረ መንግሥትነት የወደፊት ዕጣ ፈንታ ላይ አቋማቸው ተለያይቶ በተቃርኖ ቆመዋል። የመካከለኛው ምስራቅ የፖለቲካ ተንታኞች እንደሚሉት ዓለም አቀፍ ዕውቅና ያለውን የፕሬዝደንታዊ አመራር ምክር ቤትን የምትደግፈው ሳውዲ አረቢያ አንድነቷ የተጠበቀ የመን መቀጠል አለባት የሚል አቋም እያንጸባረቀች ነው። ምክንያቷ ደግሞ የተከፋፈለች የመን አንድም ለኢራን መጠቀሚያ ሁለትም ለሽብር ቡድኖች መፈልፈያ በመሆን የደህንነት ስጋት ትፈጥርብኛለች የሚል ነው። የደቡቡን የሽግግር መንግሥት የምትደግፈው የተባበሩት አረብ ኤምሬቶች ደግሞ የቀድሞዋን ደቡብ የመን ነጻ አገርነት ወደ መደገፍ አዘንብላለች። ከአቋሟ ጀርባ ደግሞ በባብ ኤልመንደብ ሰርጥ የሙኬላና የኤደን ወደቦችን የመቆጣጠር ምጣኔ ሀብታዊ መሻት አለ እየተባለ ነው። በዚህ ምክንያት በየመን በቀጥታ ወታደራዊ ተሳትፎ ከማድረግ ይልቅ በጸረ ሽብር ዘመቻው ብቻ ጥቂት ወታደሮቿን አስቀርታ የምትፈልገውን ቡድን እየደገፈች ቆይታለች። ከሰሞኑ የየመን የፕሬዝደንታዊ አመራር ምክር ቤት እነዚህም የቀሩ ወታደሮቿ በ24 ሰዓታት ውስጥ ለቀው እንዲወጡ አዟል። የተባበሩት አረብ ኤምሬቶችም ለቃ እንደምትወጣ አስታውቃለች። While we appreciate the previous role of the United Arab Emirates and its efforts as a member of the Saudi-led coalition supporting legitimacy, its role has now unfortunately become directed against our great people, and it has provided explicit support for the rebellion and fueled internal strife, threatening our security and stability. ይህ ከመሆኑ ከሰዓታት በፊት ግን ሳውዲ አረቢያ የሙኬላ ወደብን በአየር ደብድባለች። ኢላማ ያደረገችው ደግሞ ከዩናይትድ አረብ ኤምሬት የተጫነና ወደ ደቡብ የመን አስገንጣዮች ወደ ሀድራሙት ከተማ የሚሄድ የጦር መሳሪያ ድጋፍ ነበር ብላለች። ከድብደባው በፊት ጦር መሳሪያ የጫኑ የዩኤኢ ተሽከርካሪዎች ወደ ወደቡ ሲገቡ የሚያሳዩ የድሮን ምስሎች የተለቀቁ ቢሆንም አቡዳቢ ይህን የሪያድ ክስ ሐሰት ነው ስትል ሙሉ በሙሉ ውድቅ አድርገዋለች። የአገሪቱ የውጭ ጉዳይ ሚኒስትር ባወጣው መግለጫ አክሎም የየመንን ነገር በኃላፊነት ስሜት ብንይዘው የተሻለ ነው ብሏል። ይህ የመካከለኛው ምስራቅ ግዙፋን ውጥረት የተሞላበት ሁኔታ ያሳሰባት አሜሪካ የውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ የሁለቱንም አገራት ባለሥልጣናት አነጋግረዋል። ሩቢዮ ከተባበሩት አረብ ኤምሬቶች ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ አብዱላህ ቢን ዛይድ አልናህያንና ከሳውዲ ውጭ ጉዳይ ሚኒስትር ፈይሰል ቢን አልፈርሃን ጋር በተናጠል በስልክ ተነጋግረዋል። አሜሪካ ጉዳዩ አሳስቦኛል እያለች ነው። እንግዲህ ያቺ አፍሪካን ከቅርብና ከሩቅ ምስራቅ በማገናኘቷ የምትታወቀው ከጥንት ጀምሮ በሞቀ የንግድ መስመርነቷ የአረብ የደስታ ስፍራ ስትባል የኖረችው የመን ከ10 ዓመት በላይ የተረሳው ጦርነት የሚል ስያሜ በወጣለት ውጊያ የሰቆቃ ምድር ሆናለች። በኢራን የሚደገፉት ሁቲዎች ርዕሰ ከተማዋን ሰንዓን ጨምሮ የተወሰኑ አካባቢዎችን፣ በሳውዲ አረቢያ የሚደገፈው የፕሬዝደንታዊ ምክር ቤቱ የተወሰነውን ክፍል፣ በተባበሩት አረብ ኤምሬቶች የሚደገፈውና የቀድሞዋን ደቡብ የመን ነጻነት አውጃለሁ የሚለው ደቡባዊ የሽግግር ምክር ቤት ቀሪዋን
ለ3 ተቃርጠው እያስተዳደሯት ነው። ከ10 ዓመት በላይ ያስቆጠረው ጦርነት በመቶ ሺዎች ሕይወት በልቶና ሚሊዮኖችን ለስደት ዳርጎ ዛሬ ከአጠቃላይ የመናውያን 80 በመቶው የሰብአዊ ድጋፍ ፈላጊ እንዲሆኑ አድርጓል። በዚህ ሁሉ የውስጥም የውጭም የዝሆኖች ጸብ ታዲያ ገፈት ቀማሹ ሕዝብ ነው ማለት ነው።